ሰላም ውድና የተከበራችሁ የሄለን ዩቲዩብ ተከታታዮች እንኳን ደህና መጣችሁ። ሳቤላ ድራማን ክፍል 50 ይዤላችሁ ከች ብያለሁ። ሁላችሁም ላይክ፣ ሼር፣ ሰብስክራይብ አድርጉ። እንግዲህ ሁላችሁም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ ወደ ድራማው ስንሄድ እንግዲህ እስር ቤት ገብቶ ኤፊን እገላለሁ አለቅህም እያለው ይገኛል ማለት ነው። ኤፊም እንግዲህ ማርኮን በመታሰሩ በጣም ደስተኛ ሆኗል ማለት ነው። እንግዲህ ሁለቱም እየተፋጠጡ ይገኛሉ። እንግዲህ ገና ያልጠበቃቸው ከባድ ጭንቀት ይዞታል። ኤፊም እንግዲህ ሙሉ መረጃውን ካላመጣችሁ ባልሽ እዛው ይበሰብስልሻል ብያላት ነው እንግዲህ ለዝች መናጢ ማለት ነው፣ ለማርዳን ማለት ነው። እንግዲህ ማርዳን አልኩኝ ይቅርታ፣ ማርዳን ማለት ነው። ስለ ማርዳን እንግዲህ አብርሃም ሁሉንም ነገር አውቋል። ሁሉንም ነገር በማጣራት ላይ ይገኛል። ዲና ያልጠበቀችው ነገር ከባድ ችግር ገጥሟታል። ኤፊ ዲናን 500 ሺህ ብር ካላመጣሽ ሙሉ ምርመራውን እንግዲህ ሁሉንም መረጃ ለፖሊስ አሳልፌ ነው የምሰጠው እያላት ነው። ባልሽ እዛ ይበሰብስልሻል ብሏታል አብርሃም። ዶክተር ርብቃን የፊ ዘመዳማዎች ሳትሆኑ ምርጥ ፍቅረኛሞች ነው የምትመስሉት፣ ምንድነው የገጠመሽ እያለ አብርሃም እየጠየቃት ይገኛል። ርብቃን ማለት ነው። እንግዲህ ሰሞኑን ልክ አይደለሽም እያላት ነው። ሙልጭ ልዩ ለማስቀናት ብሎ ያልተገባ ተግባራትን ተገበረ። ይህም ምንድነው? ናርዲ አብሮ አደግ ጓደኛው ስትሆን ግን ደግሞ ለሱ ብላ ራሷን ስሜት ደብቃ ለሙልጭ በሚያደርጋቸው ነገሮች ሁሉ ስሜቷ እየተጎዳ ይገኛል። ይህንንም እንግዲህ የኔን ስሜት አንተ ላትረዳኝ ለአንተ ብዬ ይህን ሁሉ ስቃይ እየተሰቃየሁ እንደሆነ ብታወቅ ኑሮ ብላ እንግዲህ ስትናደድ። ሰላም ሰላም! ውድና የተከበራችሁ ውድ ቤተሰቦቼ እንዴት አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትርፍርፍ ይበልልኝ። እንግዲህ በቅንነት ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉኝ። ሳቤላ ተከታታይ ድራማ እንግዲህ ሳቤላ አባቷ እሷን ለማሳከም ቤቱን እንዲሸጥላት በኃላፊነት ለማርኮን ቢሰጠውም እንግዲህ ማርኮን ግን የአብርሃም ቤት ተሽጦ ሳቤላ ለመታከም ሳይሆን በአቋራጭ እንግዲህ ገንዘቡን ይዞ ከዲና ጋር ለመጥፋት ነው እያሰበ ያለው። ግን አሁንም ቢሆንም የመጥፎ ሰው ስራ መጨረሻው አያምርምና እንግዲህ ለጊዜው ወደ እስር ቤት ተወርሯል ማለት ነው። እንግዲህ ጎንበስ ቀና እያለ በነበረበት ጊዜ በራሱ ያለቀቀው ችግር ገጥሞታል። ይህ ችግር ምንድን ነው? ማርኮን ለእሱ ሲሰራቸው በነበረው ከዳተኛ የሆኑ ሰዎች ማለት ነው። እንግዲህ ግን ደግሞ አብርሃም አጋዥ አግኝቷል ማለት ነው። ቤተሰብ ማርኮንም በቅርብ ሲከታተል ነበረ፣ በቤተሰቦችም ሲያስፈራራው ነበረ። ግን ደግሞ ሌላ ነገርም ተጨምሯል። ይህ ምንድነው? ኤፊ የያዘው ፍራሽ ላይ በጣም የብዙ ሰዎችን ነፍስ ሲያጠፋና እየተማጸኑ የማመፀን ቃላቸውን ምንም ሳይመስለው እንግዲህ ለቁማር የሚሰበስበውን ገንዘብ ብዙ ሰዎች እንደጨፈጨፈ የሚያሳይ እባክህን እያሉትን የገደላቸው ሰዎች ብዛት ያን ሁሉ ፍራሽ የፊ እጅ ላይ ይገኛል። እናም የፊ ማርኮን እንደታሰረ ባወቀ ጊዜ ሄዶ በ500 ሺህ ብር አምጣ ጠይቆት ነበር። ማርኮን ደግሞ እዛ ፖሊስ ጣቢያ ውስጥ ሆኖ ይዝትበታል፣ እገልሃለሁ አለቅህም እያለ መርማሪ ፖሊሱም እንግዲህ እገልሃለሁ እያልክ አንተ የምትዝተው ያለበትን አላወቅም እንዴ? መጀመሪያ ለመግደልም ሆነ ለማዳን እዚህ ቦታ መውጣት ይጠበቅብሃል፣ አርፈ ተቀመጥ እያሉት እንግዲህ በዛም በስርዓት ማንኛውም ሰው በስርዓት እያናገረ እንዳልሆነና ንግግሩ ምንም የማይጠቅም እና ማፊ ዝም ብሎ እንደሆነ ስለሚያውቅ እንግዲህ መርማሪውም አርፈ ተቀመጥ እንደው ተቀመጥ
ስለዚህ አንተ አሁን በኋላ ምንም ማድረግ የማትችል ነህ፣ እዚህ ሁነህ ደግሞ ትወራጫለህ እንዴ? በማለት እንግዲህ ማርኮንን ከኤፊ ጋር ሲያደርገው የነበረውን ጭቅጭቅ እና ያልተገባ ነገር ማለት ነው። ስለዚህ ፖሊሶቹም አርፈ ተቀመጥ እንደው ተቀመጥ፣ ምን እያደረክ ነው? በማለት ገስጸውታል ማለት ነው። እንግዲህ ርብቃ ኤፊን ስትከታተለው ስለነበረ ማርኮን ዘንድ ለምን ሄደ ልትቀበለው እንደሄደ ስላወቀች ምንድን ነው ያልከው? ምንድን ነው ያልከው? እሱ እጅ ላይ ያለን እኮ በጭራሽ ለምን እንደዚህ ያደረግ ብላ ከዛም እሱም እንግዲህ ምንም ነገር ያደረግኩት ነገር የለም ብሎ ሽምጥጥ አድርጎ ክዷል። እናም እንግዲህ የተናገረው ነገር ለዶክተር ርብቃ ስላልሰማት ኤፊም ምላሽ ስላልሰጠ ይቅርታውም ሳትቀበል ትቷት ሄዷል። ኤፊ ግን ማርኮንን አሁን በደንብ የሚበቀልበት ሰዓት ያገኘ ይመስላል። እንግዲህ እዛ ላይ አብርሃምም ጥየቃ ብሎ አዝኖ በሄድበት ብቻ ከዚህ መውጣት እንዳለብኝ ብሎ ሲዝት ነበር። መውጣት አለብኝ እያለ ፖሊሶቹም እንዴ ዲናንም ሲያንከራትቷት ነበረ። ስልጣናቸውን ተግባራዊ የምታደርጉት በእኔ ላይ ነው ወይ ብላ ተናግራለች። እናም እንግዲህ አብርሃም በእሷ ስም ይቅርታ ጠይቆ በሰላም እዛ ለመውጣት ችለዋን ሰዓት አለቀ በተባለም ጊዜ እንዴት ነው ሰዓት የሚያልቀው ብላ ተናግራ ነበር። ግን ደግሞ ለእናንተ ነው እንጂ ለእናንተ ለመዝናናትና ለሌላ ነገር ሳይሆን ይሄ ማረሚያ ቤት ነው ብሎ ዲናንም እንግዲህ ፖሊሱ ገስጿታል ማለት ነው። ዲና እንግዲህ ለምንድን ነው ሰዓቱ የሚያልቀው ብላ ከማርኮን ጋር እንግዲህ እንደለመደችው ለመላፋደድ ፈልጋ ነበር፣ አልተሳካላትም። ከዛም እንግዲህ አንቺ ባል ብርቅ ሆነሽ ነው እንጂ በቀን 99 ጊዜ የተመላለሽ የኛን ህይወት ዝቅ ልታደርጊው አይገባም። ይሄ ደግሞ አብርሃምን የበለጠ ረብሾታል፣ ጥያቄን ፈጥሮበታል። ማርኮን ምግቡን በመጥፎ ዓይን ሲመለከተው ነበር። ምንም ከዛም እንግዲህ አብርሃም እንግዲህ ፖሊሱ ማርኮንንና ዲናን እናንተ ባልና ሚስት ናችሁ ሲል ሰምቶ ከዛም ወንድም አይደለም ወይ እንዴት እንደዚህ ይላል ብሎ አብርሃምም እንግዲህ እየተጠራጠረ ይገኛል። አውስትሮት ተከትለው ለማሰመን እየሞከረች ትገኛለች። እባክህ ጠብቀኝ፣ እንዴት ጥላኝ ትመጣለህ? ምንስ እያደረክ ነው? እና ምን ማለት ፈልገሽ ነው? መቼም እኔና ማርኮን ከግንባራችን ላይ ባልና ሚስት ብሎ የተጻፈብን ነገር የለም፣ ሰው ይሳሳታን ብላ ለመሸፋፈን እንግዲህ ሞከረች ማለት ነው። እንግዲህ ግን አንተ በእናቴ ልጅ ወንድሜ ልትከታተል አትችልም አይደል? እሱም ቢሆን እንግዲህ ከዚህ በኋላ ጥርጣሬ የሚባል ነገር እሱ ጋር አብሮት እንደሚኖርና አብሮት እንደሚቀጥል ተናግሯል። ከዚህ በፊት የነበረው ገራገሩ የዋሁ አዛኙ አብርሃም እንኳን ስለ ሰዎች አይደለም ለራሱ እንግዲህ ከዚህ በኋላ የድሮ አብርሃም ከዚህ በኋላ ተመልሶ አይመጣም። ከጎንሽ የሚቀጥለውም ይሄኛው አብርሃም ስለሆነ እሱን እየተለማመድሽው ብትዘልቂ ይሻልሻል። በዘለቀ ልክ እንግዲህ የባህሪ ለውጥ እየመጣ ነው ማለት ነው። ልጁን ካገኘች በኋላ ብዙ ለውጦች እየተገኘበት ነው። ብዙ መነቃቃትም እየተካሄደ ይገኛል። እየተመለከተ ያለ ይመስላል። እንግዲህ አብርሃም ካሁን በኋላ የድሮውን አብርሃም አታገኙም። አብረሽ የሚዘልቀው ይኸው አብርሃም ነው እና ከወዲሁ ብትለምጂው ይሻላል። ምናልባት ሰዎች ሊያርቋቸው ይችላሉ ብዬ የምገምታቸው ሰዎች ልጠይቅሽ ይችላለሁ። ስለዚህ መደናገጥ አይኑርብሽ። ይህ ልክ ይሆናል ብዬ አስባለሁ። በጠየቅም ስለማይቀር ጥያቄዎችም መልክ እየዘጋጀሽ ብሏታል። ዲናም እንግዲህ እኔ ድሮ አብርሃም የማንኛውን የአብርሃምን የምፈልገው አሁን ዲና እንዴ ብላ ይሄ አብርሃምን ልብ እንግዲህ እንደምትመልስ እናያለን። እንግዲህ በሌላ በኩል ይቅርታ የጠየቀችው ምናባክሽን የኔ ፍቅር እያለ ሲለምናት ያንተ ፍቅር ገደል ይግባ፣ ብታፈቅረኝ ኑሮ ማተተኛ ትጠፋም ነበር እያለች ስትወቅሰው ለይቅርታም ልብ
በእኔና በአንተ በኩል ምንም ነገር ሊኖር አይችልም፣ ይቅርታን አልቀበልም እና ኤፊ ደግሞ በርብቃን እየተለማመጠ በዚህም ጊዜ እንግዲህ ርብቃ ኤፊን አልፈልግም ብለዋለይ። እንግዲህ ቢሆንም ወደሆኑ አላስደነገጣትም። ዲና ግን የእሷ ፍቅረኛ እንዳልሆነ እያወቀች እጁን ይዛ ለረጅም ሰዓት ስተፋጠው ሲመለካከቱ እናም በዚህም ጊዜ ምንም ነገር የሚያውቁት ነገር እንደሌለ ሁለታቸውም እንግዲህ ለፖሊስ ሰጥተዋል ማለት ነው። በተደጋጋሚ ሰላም ስለዋሸች አብርላ ጭራሽ ልታምነው አልቻለችም። እንኳንስ መቶ ተሰባብሮ ይህን ድራማ እያለ ይህንም ያስፈራ ምክንያት ምንድን ነው? አንዳንድ ጊዜ እኮ ውሸት ሲበዛ እውነት በውሸት እንደሚሸፈነው ነው። ለምን ካላችሁኝ እንግዲህ እኔ ኤፊ ርብቃን በተደጋጋሚ በዋሻት ጊዜ ገንዘብ ስትጠይቀው እንግዲህ ብዙ ጊዜ መድረስ ባለመቻሉ ገንዘቧን በተበላበት ጊዜ እንዲሁም ደግሞ ተደብድቤያለሁ ተሰብሬያለሁ ብሎ ከሷ ጋር ተሸፋፍኖ በመጣ ጊዜ ርብቃ እንግዲህ ያዙ ልቀቁኝ እያለች እንግዲህ እዛው ሆስፒታል ተኝቶ ነበር ሰፕራይዝ ያደረጋት። እናም እንግዲህ ይሄ ነገር ካለፈ በኋላ እሷን ይቅርታ ለመጠየቅ ተጎድታ ስለነበረ እንግዲህ እንደዚህ ድቅቅቅ እና እንክትክት ብሎ ሲመጣም ስታመናጭቀው ምን አይነት ምላሽ ሳይመልስላት ላስረዳሽ እያለ እየለመናት እያለ ርብቃ ግን እንኳን ደስ አለ እንኳንስ አንተ ቆይ አንተ ለምንድን ነው እንደዚህ ያደረግከው? ከጓደኛዬ ጋር አለያየኸኝ። ጓደኛዬ ጋር ብር ተበድሬ ብሩን ባለመመለሴ በአንተ ምክንያት ነው የሁሉ የተፈጠረው። ካሁን በኋላ ዓይንሽን ላፈር ብላኛለች የምወዳት ርብቃ እንግዲህ የምትወዳት ጓደኛዋ በኤፊ ምክንያት ማለት ነው ብር ዛሬ ነገ እያለ አልሰጣት ሲል እንግዲህ ከጓደኛዋ ከርብቃ እንግዲህ ከጓደኛዋ ጋር ብር በመውሰዷ ያንን ብር ቶሎ ባለመመለሷ እንግዲህ ጓደኛዋ ጋር ተጣልታለች ማለት ነው። እንግዲህ የፊም በቁማር እንግዲህ ያስፈላው ይሄው ማርኮን የሚባል ሰይጣን ሰውዬ ነው ማለት ነው። መጨረሻ ላይ ግን ለርብቃ ብሩ ለመመለስ ሲል እንግዲህ ብሩን ለመመለስ ምንም አልተሳካለትም። ያንን ያህል ብር ሊያመጣ አልቻለም። ከዛም እንግዲህ የርብቃን እህት ሲጠይቃትም የርብቃ እህትም እንግዲህ አብረን ካልተኛም ብላ እንግዲህ ለአንድ ቀን ይዘው ተኝታለች ማለት ነው። በሱም እየተናደደ ወደ እንግዲህ በጣም ተንዴት ላይ ነበረ። ከዛ አንቺ ሴት ለምን አትተኝም? እኔ እኮ አላፈቅርሽም እንደ እህት ነው የሚያይሽ ቢላትም እሷ ግን እኔ አፈቅርሃለሁ ብላ እንግዲህ ግግም ብላበታለች። እንግዲህ በሚገርም ሁኔታ ነው የርብቃና ኤፊ ነገር እንግዲህ ርብቃ ኤፊ ጋር ትታረቃለች። እሷ ትታረቅም በሚታየው ነው ማለት ነው። ርብቃም እንግዲህ ተናዳበታለች በኤፊ ማለት ነው። ከጓደኛዋ ጋርም እንግዲህ አጣልቷታን ማለት ነው። እና ውድና የተከበራችሁ የቻናል ተከታታዮች አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። በያላችሁበት ሰላማችሁ እጥፍ ድርብ ሰላማችሁ ብዝዝት ይበልልኝ። አመሰግናለሁ ስለነበረን ቆይታ። ባባ የምወዳችሁ የማከብራችሁ ውድ ቤተሰቦች